አሁን አንቺ እርጉዝ ከሆንሽ ልጁ የት ነው የሚያድገው? ለልጁ ለሚፈጠረው ጽንስ ለምን ለልጆቻችሁ ለምን አታስቡ? በጣም ነው የሚያሳዝነው። አሁን ብር ሰጣችክም አልሰጣችክም ኒካስ ካሰርክላት ድረስ ሚስትክ እስከሆነች ድረስ ኃላፊነት ወስደህ ሙቤ ኢቃማ አሰራላት ታረቁ። እሷም ኖ አቢባ እንደዚህ አይነት መስት የለኝም። እንደዚህ አይነት ሊኖረኝ አይችልም። በህግ እንጨርሳለን። ስሜ ጠፍቶ እዚህ ጋር ማለት ነው መጣ ተናግራለች አይደል? እንደተናገረችው ስተቷን ተቀብላ እንደምስጥ ማለት ነው። ማን እንዳሳሳታት ተናግራ ተናድጄ ነው ሴሊ ትናደዳለች። አዎ እረዳለሁ። ተናድጄ ነው እንደዚህ ስለ ቃላችን ስለጠፋ ተናድጄ ነው ካለች ሐቁን ከተናገረች አለ ወሳለን። ያለበለዚያ አስገድዶ እኔ አንገት ላይ የሚያስራ ሰው የለም። ገባሽ? እኔ አንገት ላይ ማንም ብር ስለመስጠቷ ምንም አይነት ማስረጃ የለንም። ግን ሰጣችክም አልሰጣችክም እሱም አላህ ነው የሚያውቀው። ሰጣችክም አልሰጣችክም ግን እንደ ሚስት ኒካ እስካሰርክላት ድረስ እቺ ሴት ያንተ ናት፣ አንተ ስር ናት ያለችው። ኦኬ። ምናልባት ደግሞ አሁን ከተመረመረች በኋላ ደግሞ ምናልባት ሆዷ ውስጥም ጽንስ ሊኖር ይችላል፣ ልጅ ሊኖራችሁ ይችላል። ስለዚህ በቃ ሴት ናት፣ ተበሳጨች። ሆቴል ጭፈራ ቦታ ሂዳ ና ሪሎኬሽን ልክልሃለሁ ና ጨፍር ታሪካል እያለች እያደረች ምን ማለት ነው? አሪባ የማላውቅም ቤት ነው ነበርኩ እኔ ብላለች አላለች ጨፍራሹ ጋበዝኩ ባልሽ ነው ችግር የለም። መርየም ቤት ጭፈራ ቤት አልሄደችም። ቤት ውስጥ ግን እየጨፈረች ጋበዘችክ እና ጨፍራ አብረከኝ አለችክ። በቃ ይሄ ደግሞ ስለምትወድክ ነው፣ ኖርማል ነው። ሶ ምንድነው አሁን መፍትሄ? ወደ መፍትሄው ስንሄድ አንተ እንዳባወራ እንደ ባል ኒካ እስካሰርክላት ድረስ ሚስትክ እስከሆነች ድረስ በአንተ ኃላፊነት ናት። ስለዚህ ይቅርታ አድርግላት መታ እንትን ስላለች በደፈና ይቅርታ አቡዬ በደፈና ይቅርታ የፈለገው ሰው ነርቷት አምጥቶ ሚዲያ ላይ ፎቶ ይለጥፋ የትኛው መብት ነው? ኢማራት ውስጥ እንዳለች ባለፈው ቤቴን መጣ ተጣልታኝ ለፖሊስ ደውዬ እንዳሳወቅ እያወቀች አሁንም እንደማልተው በህግ ማለት ነው እያወቀች የበጠበጠችው የተጣላችሁት ፖሊስ የተራከባት እኮ ስለምትወድቅ ነው። አለቀ በቃ። መወደዳ ኩርቶክ ነው አልገባኝም። በቃ ስለምትወድቅ ነው ስለምትፈልግክ ነው። ከወደደ ደግሞ ወድጃለሁ ይላል እንጂ ወደዋለሁ ይላል እንጂ እንደዚህ አይነት ጠላትነት ወሬ ብሬን በላ። በተለይ ደግሞ ስላረካት ነው የምትጠብቀውን ያህል ፍቅር ስላልሰጠካት ነው የሰው ቤት አስቀመጥካት። ፈዲላ እንደዛ መሆኑን መጀመሪያ አረጋግጪ። ከሷ መስማት ፈልጋለሁ። ከዲላ ጋር እዛ አስቀመጥካት። በሳምንት ወይ በአራት ቀን ምናምን ትመጣለህ፣ ፒክ ታረጋታለህ፣ ትወስዳታለህ፣ ኢንጆይ ታረጋላችሁ፣ ትመለሳለች። ስለዚህ ይሄ ነገር አናደዳት። እሷ አንድ ላይ ዴይ ቱ ዴይ ካንተ ጋር አንተ ባላ እሷ ትበላ አቢባ ካንቺ አልቀበልም። እኔ ይቅርታ አድርገኝ በጣም ስለተረዳሃት ነው። እሺ ማሬ በይ ማሬ ስሜትሽን ተናገሪ የኔ ውድ ተናገሪና ታርቃችሁ ኢቃማ አሰርቶልሽ ልጃችሁን አብራችሁ አሳድጉ። እሺማ ይሄ ነው ለልጃችሁ የሚሻለው። ድንገት እርጉዝ ከሆንሽ አሁን እያየሁብሽ ያለሁት ምልክት የእርግዝና ምልክት ነው። አይዞሽ ምን ነው አቢባ የተማረች ልጅ ናት። አንደኛው ሁለተኛው ደግሞ ታውቃለች እርጉዝ መሆንና ለሆነ ከሷ በላይ የሚያውቅ የለም። እያስባላት ነው የመጀመሪያ የእርግዝና ምልክቶች ወደ ላይ በፍጹም እኔ አንደኛ ሲጀመር አላረግዝም። አዎ አንተ እኮ ለከም ያረከስከው ሴት ናት። እሷ ናት እኮ የምታረግዘው ማለት አላስረግዝም ወልደሃል ልጅ አለ። ስለዚህ አክሜት ቱርክ ሄጄ ከመጣሁ በኋላ እንደማላስረግዝ ሆኛለሁ። በእናትህ ያው እያየን ነው እኮ እርግዝና አይደበቅም። ልጅቷ እያቅለሸለሻት ነው። አስሬ እያለችብን ነው እዚህ ላያችን ላይ እናቴ ያለው ነገር ሐቁ ይውጣልኝ ነው። እኔ ሐቁ ይውጣልኝ ባይ ነኝ። ሐቁን አለ እሷ ጋር ወላሂ ሐቁ እሷ ጋር አለ። የእናቴን ስጋ ያብላኝ ማለት ነው። መቃብር ያለችው እናቴን ማለት ነው። ያለውን ሐቅ ካላወጣችልኝ እኔ በህግ እንደሚሄድ ነው የምነግርሽ። ችግር የለውም ስለ እርግዝናው ምናምን እርግዝ ከሆነች የኔ ከሆነ ምን ወድጄ ሳይሆን ተገድጄ ነው። እሱ ምንም ችግር የለውም። ለሱ ኃላፊነት ወስዳለሁ። ግን ለተናገረችውና ስም በማጥፋት አለቃትም በህግ ከሳለሁ። ይሄን እንድታቂልኝ ፈልጋለሁ። ምንም ህግ ጋር የምትዳረሱት ነገር አይኖርም። ሙባረክ አንተም ጥሩ ልጅ ነህ። በጣም ወድሻለሁ አቡ ወላሂ ወድሻለሁ። ሰው ነው የላካት
እመኚኝ አቡ ወላሂ ሰው ነው ያላካት እኮ። ስለዚህ የላካት ሰይጣን እንዲሳካለት አታድርግ አንተም። እሺ ሴት ልጅ ናት እና ያበሳጫታል ብዙ ነገር። ተረዳትና በቃ ይቅርታ ተባባሉና ኦኬ ትናገራ። እሺ አቡ እሺ አልተባላለሁ ትናገር እውነቱ መርያም ሚውት አድርጊና ዋትስአፕሽን ስሚውና ከዛ ተናገሪ። እሺማ አቡ አንቺ ሂደሽ እንደዛ በይ እንደዚህ በይ ብለሻት እንትን ምትል ሴት አይደለች። ወላሂ እንደዛ አላሳዘንሽም? አይደለም ታረቁ ነው ያልኩት። ስሜን እዚህ ላይ ማለት ነው ወርቅ ከሴት ልጅ እጅ አውጥቶ የሚሸጥ ባለጌ፣ የሴትን ብር የሚበላ ባለጌ በጠቀምኩት አይዲ ራሴ ያሰራልሻለሁ ባልኩት ማለት ነው። እንደውም ያው ልክ አንተን እረዳካለሁ። በጣም ሴት ስለምትወድ ለሴት ብር ትበትናለህ እንጂ ከሴት ትበላለህ ብዬ አላስብም። ለሴት ብር ትሰጣለህ። ኧረ በሰላም ወደ ቤት ትናገራ እኮ ቆይ ትኬት እንደቆረጥክላት ራሷ ተናግራለች። 150 ሺህ እንደሰጠካት ተናግራለች። ኢትዮጵያ ሆና አንተ ሴት ስለምትወድ ለሴት ብር ትሰጣለህ። ግን ይቅርታ ሚስት ካጠገብህ ካለች ይሄን እየሰማች ከሆነ አም ሶሪ ሀቅ ነው የምናገረው። ሴት ስለምትወድ ለሴት ትሰጣለህ እንጂ ከሴት ትበላለህ ብዬ አላስብም። ለወንድ ግን አትሰጥም። ከዛ እንደዚህ ስሜ ጠፍቶ ማለት ነው እዚህ ጋር ሳትናገር ወርዳ 25000 ሰው ጋር 27000 ሰው ጋር ማለት ነው 19000 ድርሃምና ወርቅ ከጣቴ ላይ አውጥቶ ሽጦብኛል ብላ ተናግራ ተነስታ እኔ በዚህ በሴት መወቀስ አልፈልግም። ህሊናዬም እንትን ይለኛል። ሐቁን ትናገር። ከዛ በኋላ ያለውን ነገር እናገራለን። አይ ማትናገር ከሆነ ግን እንዴ ስሜት ቪዲዮ ተሰራጭቶ ምን ብሎ ማለት ነው ወላሂ ይሄ ሌላ ነገር ነው። አቡዬ ሐቁን ትናገር ማለት ነው። በእናቷ አስሚያት ተማለልኝ በእናቷ። እሺ የመጀመሪያ ሚስት ታውቃለች ስለ መርየም? ላ እንድታውቅ አልፈቀድኩም። ለምንድን ነው ማሳውቃት? እንዴት ነው የምነግራት? እኔ ለምን ይታክ ነው እኮ ሚስት ሳታውቅ እኮ አይደለም። ላ ሸሪያ እንደዚህ አይደለም። ምንም ማለት ሸሪያ ሁለተኛ ሚስት ስታገቡ የመጀመሪያውን ማስፈቀድ ግዴታ ነው አይልም? አይደለም ወላሂ እኔ አልቀራውም። እሱ እኛ ሴት ነው የተበደል ነው። አዎ ወላሂ አይደለም። ራሽ ያለ ፍቃዳችን ያለ ፍቃዳችን በጣም ያሳዝናል ወላሂ አይልም። ይሄ ሴት ልጅ ላይ በደል ነው። እሺ መርያም እስካሁንም ይሄንንም ላይቭ አይታ ሁለተኛ ሚስት ላይ እንዳገባባት ላታቅ ነው ሚስትክ? አቀርብ ሌላ በጠብጥ ውስጥ ያለው ታይ በእናትህ ስለሷ አታንሺ። ኦኬ አሁን ልጃችሁ መኪና ውስጥ አለ። ብቻውን ነው ወይስ እናቱ አለች? ላ ብቻውን ነው፣ ከጓደኛዬ ጋር ነው። እሷ ጋር ተጣልተናል። ሌላ መታ እድሜና ጤና ይስጣትና መታ በጥብጣ አልወጣችም። ሚስቱ ነኝ ብላ እሷ መታ ሚስቱ ነኝ ስትል ነው ግጭት የተፈጠረው። አዎ ወላሂ ይበልካ ማስፈቀድ ነበረብህ ካለ ሚስትክ ነው ነበረብህ። ዘይት ተዘጋጅቶልኝ ስንት ነገር ተዘጋጅቶልኝ የተረፍኩ ወንድ ነኝ። ኧረ በእናትሽ ሀቢባ ዘይት ትኩስ ዘይት ሊደፋብህ ነበር። ተይ ያልኩሽ ሀቢባ፣ እኔ እነግርሻለሁ በውስጥ ብዙ ነገር ውስጥ ነኝ እኔ። እንኳን አላህ ተረፈ። ግን ለሌሎች ወንዶች መማሪያ ትሆናለህ። ጥሩ ነው ለሚስታቸው ሳይናገሩ ሚስታቸው ለሁለተኛ ሚስት የሚያገቡ ወንዶች መኪና ውስጥ ነው እያደርክ ያለሁት ብለሽ ታምኛለሽ? አሁን እኮ ጥሩ ነው፣ በጣም ጥሩ። ይሄን እኮ በእናገር አለበት አይደለም? ምንድን ነው ወስድ ተልበቀ ተባሪራለሁ። በሷ መኪና ማለት ነው ደብቄ አግብቼ ማለት ነው። ባለቤቴ በቀደም ስሰማ ወላሂ አልዓዚም ነፍሰ ጡር ናት ማለት ነው። አስቢው ስቃይ ውስጥ ገብቼ ባባብላት ባቅፋት ብስማት አልሰማ ብላ ትናንትና የሆነ ሰው ልብስ አምጥቶልን ማለት ነው፣ የባህል ልብስ ማለት ነው። ሊያስታርቁን ነው አውቆ ነው በቃ ቪዲዮ ሰሩልን ምናምን ሲሉ ለስማት ስል አዋረደችኝ፣ እምቢ አለች። ከዛ ቪዲዮውን በቃ ለቀኩት። ለስማት እንደዚህ ሲቀርባት እምቢ ብላኝ ማለት ነው። እንደዛው ለቀኩ። በቃ ማደርገው ነገር ማለት ነው። እውነቱን ነው እውነት ነው። ግን ይኸውልህ መርያም ግን ምን ብላክ ነበር መጀመሪያ? መርያምን ስትጠይቃት ሚስትህን አስፈቅደ እሷ ማይደብራት ከሆነ ብላክ ነበር። አዎ ብላኛለች። ታዲያ ሚስትህን ማስፈቀድ አለበት? ማስፈቀድ አያስፈልግም አልኳት እኮ። ግን እንትኑ አሁን ለምሳሌ ትኩስ ዘይት ደፍታብህ አንተ እድሜ ልክ ፊትህ ተበላሽቶ ቢኖር ምን ታረግ ነበር? በጥፋቴ ነው እላለሁ። አየህ። ስለዚህ ሌሎች ወንዶች እንዲማሩበት አንተ በቤት ላይቭም ተናገር፣ ቪዲዮም ስራ። ሚስቶቻችሁን ሳታስፈቅዱ ሁለተኛ ሴት አታግቡ በል። ሁለተኛ ሴት ሲጀመር ምን ያደርግላችኋል? ሁሉም ሴት የያዘው አንድ አይነት ነገር ነው። ላ ነገሩ ሳይሆን ሲደባለቅ ማለት ነው። እንግዲህ ትልልቅ ሰዎች ሲያወሩ የሰማሁት ከሌላ ከተለያየ ቦታ ሲወለድ ልጅ በጣም ጥሩ ይሆናል ብሎ ነው ሴቶችን የሚያሙት አንዳንድ ወንዶች። የባላመሉ ዳቦ ይልሳል ሆኖ እንጂ ነገሩ
ወንድ ልጅ አንዳንድ ወንድ በተፈጥሮ ልክስክስ ስለሆነ የተለያየ ነገር ያለ ስለሚመስለው እንጂ ሁሉም ሴት የያዘው አንድ አይነት ነገር ነው። ፈጣሪ ሁላችሁ እሱ ትክክል ነው። አየነው ሁሉም አንድ ነው። ግን ደግሞ የሚናገሩት ነገር ሰምተን ነው አባቶቻችን ልቆች አትስሙ። እንደዚህ አይነት ነገሮችን እየሰማችሁ ይሄንን ባታደርጉ ጥሩ ነው። ካለበለዚያ የራሳችሁ ህይወት ነው እየከፋ የሚመጣው። ለምን ሴቶች አሁን አሲድ መድፋት ጀምረዋል። አዎ ያለ ወንድ ላይ አንድ ነገር ምን እንዳለች ነገርሽ ወላሂ ማለት ነው። እኔ እሷን ሰሚራ በጣም ስለምወዳት ስለማከብራት አልናገርም ብዬ ነው እንጂ ማለት ነው የመጨረሻ ዋርኒንግ ተሰጥቶኝ ማለት ነው ህይወትን አጥፍቼ ነው ህይወቴን ማጠፋው ብላ ማስጠንቀቂያ ሰጥታ አስፈራርተኝ ማለት ነው። 7 ቀን የሆነ ክፍል አለ ዘግቼ ተኝቻለሁ ብቻዬን ተደብቄ። ጀግና ናት ጀግና። የሴቶች ጉዳይ ይቆራል። አሁን ደግሞ እቺ መጣ ቤት ውስጥ ማለት ነው ምስቱ መጀመሪያ አይዲ ያለች ነበር። እኔ ለፖሊስ ደውል ምስቱ ነኝ ስትል ድንግጥ እቺ ማለት ነው ምን ማለት ነው አለችኝ። አይ እኔ ነግሬሻለሁ ምናምን ብዬ በኋላ ላስረዳ ብሞክርም አታናገረኝም። ክላስ እየዘጋች ማለት ነው ወላሂ አልዓዚም ክላስ እየዘጋች ማታ የሆነ በቃ አሞኛ ቤት ሆነ ማስተዳደር የሚችለው አንቺና ሚስቱ አንቺና አንቺ ሁለተኛ ሚስትና የመጀመሪያ ሚስት ተከባብራችሁ በፍቅር ኑሩ፣ ልጆቻችሁን አሳድጉ። ያ ነው የሚሻለው። እሺ እኔ እንደ እናት እንደ ሴት ስመክርሽ ያ ነው የሚሻለው። ታረቁ። እሱ እንደባል ደግሞ ግዴታው ነው ኢቃማ ማሰራት ነው እንጂ ኢቃማ ያሰራልሻል። ከዛ አብራችሁ ትኖራላችሁ። ስለዚህ ሀቢባዬ ይሄ 27000 ሰው እዚህ የምታየው ማለት ነው ኬራላ ነገር ግን እውነቱ ካልተነጋገርን ማለት ነው እኔ የፈለገ ሰው ያግዛት ሀቅ ማለት ነው። ስሚኝ ሀቅ እንዲወጣ ስለምፈልግ ሀቅ ልትናገር ነው እኮ ተዋት። እድል ስጣት። እናት ናት። ድንገት እቺ ልጅ እርጉዝ ከሆነች ለልጇ የሚበጃውን ታውቃለች። እኔ እየመከርኳት ነው ማሬ። ማንም ባዳ ያዋጣሽም እሱ እንደሚለው እውነት ከሆነና የሚመክሩሽ ማለት ነው። 2 ጊዜ ነው 3 ጊዜ ማለት ነው ስልኬን ሰጥቼ ይሄው ግሩፕ አለሽ ምናምን እያልክ ነው ሰው አለ ጀርባሽ ምናምን እያልክ ነው ይሄን ፈትሽ ያልኩ እኔ ስልኬን ሰጥቼ ማለት ወላሂ ማለት ነው ቁርአን አለኝ እናቴ ትሞት እናት አለኝ እናቴ ትሞት አንድ ሰው የለኝም ሙባረክ እንደዚህ አርጊ ብላይም የምናገረኝ ሰው አንድ ሰው የለኝም። ይሄ ህዝብ ላይ ነው የምናገረው እንዴ ማለት ነው። ከሱ ጀርባ ብዙ ነገር የሚወራ ሰው አለ። ለሱ ብዬ ሰው ጋር ነው የምጣለው እነግራለሁ እኔ እሱ ብዙ ጊዜ ማለት ነው ለሱ የሚያሙትን ሰዎች ሄደሽ ትጣይለታለሽ። አንቺ ታዲያ መከታ እንደዚህ አይነት መከታ የሆነችው ሚስትክ ነው ታዲያ ይቀራል የምትለው ምን ሆነክ ነው? ላንተ ላ እውነቱን ማለት ነው እናቷን ትወዳለች። በእናቷ እያታለው ያለውን ነገር 19000 ድርሃም ያለችው ስለምትወደኝ ተናዳ ነው ወይስ እውነትም አላት እኔ ጋር? እሺ መርየምዬ ተናገሪ እናቴ። ስትናደድ ማለት ነው የምታደርገውን ስታጣ አንዳንድ ነገር ልትናገር ትችላለች። ግን ደግሞ እውነት ፍቅር ካለና የምትወደኝ ከሆነ እውነቱን ብሩን እና ወርቁን እውነቱን ትናገር። ፈጣሪ መፈራት ነው። እኔ ማንም ሰው የለኝም። እኔ ጀርባ ሙባረክ እንደዚህ አርጊ እኔ እሱ ለኔ ጠላት አይደለም። ወዳለሁ በቃ እኔ ባል ሆናል ብዬ ነው አገባሁት። ገባሽ? ትረድኛለሽ ብዬ ነው የማስበው። እና አዎ ማንም የለም ሙባረክ እንደዚህ አርጊ ቅድም አንድ ልጅ መጥቶ ነበር እዚህ ቤት ማለት ነው ያለሁት ቤት ማለት ነው። ከዛ የሱ ነገር ነው የማወራው ልጁ ማለት ነው። እኔ ተቀምጬ እሱ እኔ ለሱ ምንም ምስት እንዳለው ምንም አላውቅም ልጁ። ከዛ ሙባረክ እንደዚህ ነው ብሎ ነው የማወራው። ከዛ አንተ ለምንድን ነው እንደዚህ የምታወራ ብዬ እሱ ጋር ነው ተጣላው ለሱ ብዬ ማለት ነው። እሱ ግን ብዙ ሰው ናለሽ እንደዚህ ሙባረክ አርጊ ብሎ ነው የምናገርሽ ሰው ነው የምመክርሽ ምናምን ነው አለኝ። ግን እኔ ማንም ሰው የለኝም። የቁርአን አለው እናቴ ትሞት ማንም ሰው ወደፊትም የለኝም አሁንም የለኝም። እሱ ለኔ ጠላት አይደለም። እኔ የተናደድኩት ቅድምም ራሴ መጥፋት የሞከርኩት ምክንያት አንደኛ እኔና እሱ ተጋብተን አንድ ቤት አልኖርንም። 1 ሳምንት ብቻ ነው አብረው የተቀመጥኩት ማለት ነው። እሱ እንደ ሴት ትረድኛለሽ ብዬ ነው የማስበው።
አዎ ረዳሽ። እኔ ሌላ ሴት ብትሆን እንዴት ነው በቃ አንቺ ከተጋባሽ አንድ ሳምንት ባልሽ ጋር ከተቀመጥሽ በኋላ ለሰው ቤት ከሄድሽ ለሰው ቤት ከኖርሽ ምን አይነት ስሜት ነው የምትሰማሽ? በጣም ያማል። አንድ አመትም አልሞላም። እስኪ እንደኔ ቦታ እንትን በይና ማለት ነው ትረድኛለሽ ብዬ ነው ማለት። እኔ ሆን አልወጣም ነበር ከቤቱ ሚስት ነኝ ልጅ ሰው ቤት ሲያስቀምጠኝ እምቢ ብዬ አልወጣም ነበር። አንቺ ለምን ወጥሽ ብለሽ ወጣሽ? አዎ እሱ እንደዚህ ነው ማለት መብት አለሽ እኮ ማሪ። አልወጣም ከዚህ ቤት አልወጣም። ሚካስረናል ሚስትክ ነኝ አልወጣም። ሚስቱን ትምታ አብራችሁ እዛ መኖር ነው። ሚስት ነሻ አልወጣም አትይም ነበር። አንቺ ጥሩ ሰው ስለሆንሽ ነው የወጣሽው። እሺ ቀጥይ። እኔ ብሆን አልወጣም ነበር። አዎ እና አሁንም ቢሆን ማለት ነው እኔ የተናደድኩት ወረቀት አንደኛ ደረጃ የሰው ቤት ነው አለሁት። እኔም ለሱ ስንቴ አንዴም ሁለቴም ነግሬያለሁ። እኔ ለሰው ቤት ለምንድን ነው የሚቀመጠው? በቃ አሁን ሰለችቶኛል። አንተ ለምን በቃ እዛ ቤት ለመጀመሪያ ሚስት ስላለች መምጣት አይችልም። ቤት አንድ ክላስ ትልቅ ቤት አልፈልግም እኔ። ምክንያቱ አንተም አቂም ካለክ ችግር የለውም እኔ እረዳለሁ። ቤት ተከራይተን እንኖራለን አብረን። እኔ እንደዚህ አይነት መኖር አልፈልግም አልኩ። በጣም ነው ተሰቃየሁት። በጣም ስቃይ ውስጥ ነው አለሁት አልኩ። ነግሬያለሁ በእንትን ማለት ነው በቲትና ማለት ነው። ግን እሱ አልሰማም፣ ምንም አልሰማም። ከዛ እሻልኩ በቃ እሺ አይዴን ከጨረስክ ስራ ይገባል። ስራ መስራት ፈልጋለሁ። 3 ወር ሙሉ ነው ተቀመጥኩ። ያለ ስራ 3 ወር ሙሉ መቀመጥ በጣም ከባድ ነው። ስለዛ ስራ መግባት ፈልጋለሁ፣ ከዚህ ቤትም መውጣት ፈልጋለሁ ብዬ ነው ነገርኩ። ከዛ ዝም አለኝ። ለአይዴም ጉዳይ ዝም አለኝ። ከዛ አንድ ማታ ደውዬ ለአይዴ ጉዳይ እንዴት ሆነ? አሁን በጣም አስጠልቶኛል። በቃ እዚህ ቤት መኖር አልፈልግም አልኩ። ከዛ መዳም ቤት ግቢና ስሪ ለአይድሽ ጉዳይ እንዳትጠይቀኝ ድጋሜ አለኝ። ተናዳ ማለት ነው። ይሄ አልኩ። ስልኬን ዘጋ። ከዛ ጠዋት ነው ሄድኩ እኔ። ማታ እሱ እንደዚህ ነው አለኝ። ከዛ እኔ ጠዋት 6 ሰዓት ነው ሄድኩ። ምሳ በኋላ ነው ሄድኩ ለሱ ቤት ማለት ነው። ለሱ ቤት ሂጄ እኔ ምን አልኩ ወላሂ ማለት ነው። ይሄ አለ አይደል? ለሱ ቤት ሂጄ እኔ ምስትክ ነኝ አላልኩም። ልክ እንደ ወንድምና እህት ሰላም ተባብለን ከዛ ተቀምጬ እሱ ቤት ስትሄጂ ይቅርታ መርየም የሱ ቤት ስትሄጂ ሚስቱ ነበረች? የመጀመሪያ ሚስቱ? አዎ አለች። እና ሚስቱ ስላለች ነው አንቺ ሚስትነትሽን ያልተናገርሽው? ልክ እንደ እህት ወላሂ አልተናገርኩም እኔ ወላሂ አልተናገርኩም። መጀመሪያ አልተናገርኩም። ከዛ አልተናገርኩም። መጀመሪያ ለአይዴ ጉዳይ ለመጠየቅ ነው መጣሁት። እንዴት ሆነ አልኩ። ለማን አይደሽ ነው? ማነሽ አንቺ? ከየት ነው መጣሽ አንቺ? ለማን አይደሽ ነው? ምንም አላውቅም እኔ አለ። እኔ አልኩ አዎ እኔ አታውቀኝም አላውቅሽም አለ። ለፖሊስ ደውላለሁ አላውቅሽም አለ። ለአንድ ሴት ደውላለሁ ነው ሚስቱ ፊት ስለሆነ ነው እንደዛ ይካደሽ? አዎ ኦኬ። ከዛ አንቺ በዛ ተናደሽ ነው ሚስትክ ነኝ ያልሽው እዛው ሚስቱ ፊት? አዎ ከዛ ተናድጄ እሺ ጥራ ፖሊስ ችግር የለውም እኔ ምስትክ ነኝ አልኩ። አንቺ ብትሆን አትናደጅም እላለሁ። እኔም ብሆን ሚስትክ አዎ ምስትክ ነኝ ችግር የለውም ምስትክ ነኝ። እኔ አላውቅሽም አልካይ ችግር የለውም ማስረጃ ላይ ምስትክ ነኝ ጥራ አልኩ። ከዛ በቃ ቤት ውስጥ እሷ አልሰማችም። መጀመሪያ በቃ ልክ እንደማንም ሰው ለአይድ ጉዳይ እንትን ማጠየቅ ፈልጋ ነው መጣችሁ ብላ ታስባለች። እሷ ሌላ ነገር አላሰበችም። ከዛ ይህ አለች እኔ አንቺ ለስራ ነው መጣሽው እዚህ ሀገር ወይስ ለማግባት ነው መጣሽ አለች። አይሱ ነው አመጣኝ ለማግባት ነው ምናምን አልኩ ነገርኩ ለሷ ማለት ነው። ከዛ በቃ እሷም ተናዳለች። እንዳትወጪ ተቀመጪ አለች ምስቱ ማለት ነው። እዛ ተቀመጪ ከኛ ጋር አለችሽ? አዎ ተቀመጪ አለች። አዎ ከዛ ምስትክ ናት አይገባሽም አለ ለሱ ማለት ነው። አንቺ ዝም በይ አይገባሽም እጂ አለ። ይገባኛል እኔ ምስትክ ነኝ እሷ ምስትክ ነው እያለች ነው አታወጣም አለች። ከዛ እኔ አልወጣም አልኩ እኔም ከሷ ጋር ማለት ነው። ከዛ በቃ አንድ ጎደኛ አለች ለሱ ጎደኛ መጣ በቃ እንደዚህ አይነት ነገር ጥሩ አይደለም እና አንቺ ስሜት ውስጥ ነው አለች ምናምን ብላ አወጣኝ ከሱ ቤት። ከዛ አይዴ ለመጠየቅ ነው መጣሁት እንጂ እኔ ለሌላ ነገር አይደለም። ለምንድን ነው እንደዚህ ማረገኝ? አላቅሽም አንቺ ማነሽ አለኝ። በጣም ነው ተናደድኩ ብዬ ለቀስኩ። ሰው ናት አይደለ? አትውጪ ማለቷ አንቺ ሚስት ነሽ እኔ ሚስት ነኝ ነይ እዚሁ ተቀመጪ ማለቷ ጥሩ ሰው ናት።
አዎ ከዛ በቃ ለሱ ጓደኛ ቤት ሄድኩ። ከዛ እሱ ለምንድን ነው እንደዚህ የምታረጊ አለኝ። እኔ ለሌላ ነገር ብዬ አልመጣሁም፣ ለአይዴ ብዬ ነው መጣሁት። ትላንትና ደውዬ እንደዚህ ነው አለኝ። በጣም ነው ተናደድኩ። ለምንድን ነው እንደዚህ ማረገኝ? አሁን 3 ወር ሞልቻለሁ ካንስሌሽን የሰጠሁት ለምንድን ነው የማልጨርሰው አልኩ። በቃ ካሁን በኋላ እኔን ጠይቄ እሱ እንዳትጠይቄ እሱ እንደዚህ ነው ቀልድ ነው ምናምን አለኝ። ከዛ በቃ ወጣሁት ከሱ ቤት። ከዛ ለሱ ጓደኛ እኔ ያለበት ቦታውን ወሰደኝ። እንደዚህ ነበረ። ስለዚህ አሁን አንቺ ሙባረክን ትወጂዋለሽ፣ እሱም ይወድሻል አይደል? ለምንድን ነው የማልወድ እንዴ? ወዳለሁ ብዬ ነው እኮ ገባሁት ይሄ ህይወት ውስጥ ማለት ነው። ግን የእሱ መናገር ነው የማናደደኝ። ያለው ሁኔታ ደግሞ ማለት ነው ወላሂ በጣም ከባድ ነው። ምክንያቱም ለሰው ቤት መኖር ይከብዳል። ይሄ ሁሉ 5 ወር ማለት ነው 5 ወር አይደለ 5 ቀን ለሰው ቤት መቀመጥ በጣም ከባድ ነው። ብዙ ቻሌንጅ አለ በጣም። ስለዚህ አሁን እሱ ሌላ ቤት ተከራይቶ ካስቀመጠሽ ሐቁን ታውጭለታለሽ? አዎ ችግር የለውም። ሌላ ቤት ተከራይተ ለብቻ ብታስቀምጣትና አቢባ እኔ ሐቅ አወጣል ሐቁ ይውጣልኝና የፈለገ ነገር ይፈረደብኝ። ግን ሐቁ ማለት ነው እናቷን ትወዳለች። አላወጣም ብትልም በእናቷ ነው ማስመራት። ከዛ በኋላ እኔ ያለኝ መረጃ ቤት እየደረስኩ ነኝ፣ እየተመለስኩ ነኝ፣ አመጣለሁ። ህዝቡም ይታዘባል። ታውቃለች። ስለዛ ያለውን ሐቅ ማለት ነው ስለብሩ ታወጣልክ ነው ሐቅህን። አንተ ይኸውልህ ሙባረክ ኦኬ ሐቅህን ካወጣችልክ እኔ ወድጄው ነው ኒካ ያሰርኩትኝ ብላለች። ሐቅህን ካወጣችልክ አንተ የምትፈልገውን ታደርግላታለህ? አደርግላታለሁ። አዎ ጎበዝ። እሺ መርየምዬ ሐቁን ካወጣሽለት ሐቄን ካወጣችልኝ እውነቱን ከተናገረች የፈለገችውን አደርግላታለሁ። እሷ እንዳለችው ቤት ተከራይቼ ማስቀምጣታለሁ፣ አብረንም እንሆናለን ብሏል። ነግሬያለሁ እኮ ሌላ አንቅ ምንድን ነው አለ ነግሬያለሁ። ማንም ሰው እኔ ጀርባ የለኝም። እሱ እንደዚህ አርጌን እሱ እንደዚህ አርጌን ብሩን ተናደሽ ነው ተናደሽ ወይ ሰው መፍረሽ ነው? ስለ ብሩና ስለ ወርቁ ፈጣሪ በሚያውቀው አላህ በሚያውቀው ችግር የለውም። እኔ ባሌ ነው ብዬ ነው ሰጠሁት እንጂ እንትና አይደል ወንድሜ ነው ብዬ አልሰጠሁም፣ ወይ ደግሞ ይቴ ነው ወይ ደግሞ እናቴ ነው ብዬ አልሰጠሁም አይደል? እሱ ችግር የለውም። ግን እኔ የምፈልገው ነገር አይደል ሰጠሁት። አሁንም ኦኬ ሀቢባ አይዴ ነው የምፈልገው። በእናትሽ እንድትሚለት ይፈልጋል። ማለት ስለተናደድሽበት ነው፣ የሰው ቤት ስላስቀመጠሽ ከፍቶሽ ነው። ቅድም እንዳልሽው ሳምንት ብቻ አንድ ሙሽራ ሳምንት ብቻ አብራችሁ አሳልፋችሁ ከዛ ከመጀመሪያ ሚስቱ ጋር አንድ ቤት እየኖረ አንቺን ግን ሰው ቤት ስላስቀመጠሽ በሳምንት አንዴ ብቻ ስለሚያገኝሽ በዛ ስለተናደድሽበት ነው ያልሽው? ወይንስ እውነትም ሰተሽዋል ብሩን? ያንን ነው እንድታወጪለት የሚፈልገው ሀቅ? አልሰማሽኝም ማለት? አዎ ሰምቻለሁ፣ ነግሬሻለሁ እኮ። አሁን እኔ የምፈልገው እዚህም ከመጣሁት የአንደኛ ለአይዴ ጉዳይ ነው። አሁንም እኔ የምፈልገው ሌላ ነገር ማውራት አልፈልግም። አሁን አንድ 3 ወር ነው ካንስሌሽን ነው የሰጠሁት ማለት ነው። አሁን እኔ አይዴ ብቻ ነው የምፈልገው። ሌላ አይዲ ባልሽ ስለሆነ ግዴታው ነው አይዲ የሚያሰራልሽ፣ ወይንስ አንቺ እንዳልሽው ብር ሰተሽዋል? ይህንን ነው ሀቅ እንድታወጪለት የምፈልገው። ምንድነው ሀቅ የምታወጣው? ባሌ ነው ብዬ ነው ሰጠሁት እኮ። እንዴ ሰተሽዋል ወይስ አልሰጠሽውም? የመጨረሻ ባሌ ነው ብዬ ነው ሰጠሁት። ብር ሰተሽዋል? አዎ ባሌ ነው ብዬ ነው ሰጠሁት እንጂ ወይ ደግሞ ወንድሜ ነው አስቀምጠው እንደ ብዬ ለማስረጃ አልሰጠሁም። በቃ ሰጣለች። ስለዚህ ብሩ ሀቢባ ይሰማል? እየሰማንክ ነው። በቃ ነገሩ ወደ ሌላ ነገር ቢዞር ይሻለኛል ማለት ነው። በውስጥ እንጨርሳለን ካለ ደግሞ አይዴን ካወጣው በኋላ ያለው ነገር ካስተካከለ በኋላ ማውራት ይችላል። አይ እሱ ሀቄን ካላወጣችልኝ መታረቅም አልፈልግም እያለ ያለ
የነገርኩሽ ነው እኮ አይዴን ካሰራኝ በኋላ ያለው ነገር ካስተካከለኝ በኋላ ያለው ነገር እናወራለን። ችግር የለው። ሀንቅም ይሁን ምን ኖ አሁን ነው የምፈልገው ወላሂ ተገድጄ ተዋሽቼ ሙቼ ሙባረክ እያለች ያለችው ቋዳዳም እያለች ያለችው አይዴን ካሰራልኝ በኋላ የምፈልገውን ካረገልኝ በኋላ ሐቁን አውጣለታለሁ ነው። አዎ ችግር የለው። ስሜ አንዴ ጠፍቷል ይጥፋ። እኔም በሐቄን በማወጣበት መንገድ አወጣለሁ። ምንም አላልኩም እንደማለት ምንም አይነት ነገር ማድረግ አልችልም። ሶሪ። ስለዚህ ማድረግ ያለባቸው ምንድነው? አንቺ ህጋዊ ሚስቱ ስለሆንሽ ቀጥታ ሄዳችሁ በፍርድ ቤት መካሰስ ነው። እንደዛ ነው። እኔ ወረቀቴ እኮ አልጨረሰም። እኔ እኮ መሄድ አይችልም አቡዬ። እንዴት ነው በኒካ ወረቀትሽ መሄድ ትችያለሽ? ኒካ ወረቀት የለኝማ። ኒካ ወረቀት እኮ የለኝም። የተፈራረማችሁት ኒካ ያሰራችሁት በአፍ ነው እንዴ? ፊርማ የለም? ምንም የለም። እኔ ስለ ወረቀት ምናምን ምንም የማውቅ ነገር የለም። ካለ ደግሞ እሱ ይናገር። የለም እሱ ደግሞ እያለ ያለው ሀቄን ታውጣልኝ፣ እውነቱን ትናገር። እውነቱን በእናቷ ማለት ነው። እውነቱን ትናገር በእናቷ ምላ። በቃ እናቴ ትሙት እኔ 19000 ድርሃም እና ወርቅ ለሙባረክ ጋር አለኝ ብላ በእናቷ ሞት ትማል። ይሄው አሁን እኔ ሀቢባ በእናቷ ሞት ትማልና እኔ እናቴ አልምልም ማለት ነው። ምን ላድርገው? አለቀ በቃ ውሸት መሆኑን እንደዚህ አይደለም እኮ አቡዬ። እኔ እኮ ነግሬሻለሁ። አሁን እኔ ማለት ነው ማስረጃ አልሽኛለሽ። በእናቷ ካል ማለች ስሜን ለማጥፋት ያስደረሳን ነገር ምንድነው? ሰው ነው ማለት ነው። ስለዛ ሰውየው እስኪ አይደለም አንተ ያደረከው ነገር ነው። ሰው አይደለም አንተ ያደረከው። ሀቢባ ሸኝን እንግዲህ ሚውት አድርገሻል። ባንዴ እያመጣሁ አዎ ያ ሲፈልጉ ማከራታ ሲፈልጉ እንትን ይላሉ። ችግር የለውም። እሺ እሷ እኮ ያለችው የፈለኩትን ካረገልኝ በኋላ ሐቁን አውጣለታለሁ። ለምሳሌ ኢቃማ ያሰራል። ወላሂ ለምን ስሚኝ ለምን አንገቴ ላይ ገመድ ገብቶ መንገድ ላይ አልጎተተም በመኪና ማለት ነው። ሐቅ ካልወጣልኝ የማደርገው ነገር የለም። እሺ በቃ እንደዚህ መርያም ሀቢባ አንድ ነገር ጠይቅሽ አንቺም ማለት ነው ሀቢባ ጋር 1 ሚሊዮን ብር ለሀቢባ ሰጥቻታለሁ። ሀቢባ ኳታር ነካላችሁ ደግሞ እዚህ ላለች ጓደኛዋ ስጥ ብላኝ ሰጥቻለሁ ብል ዝም ብዬ እንዴት ነው አንቺ የሚሰማሽ ስሜት? ማስረጃ ጠይቃለሁ። እኔ ያለ ማስረጃ ምንም አይነት ነገር ስለዛ ማስረጃም የላትም። በውሸት ስሜን አትጣለ ሪከርድ አድርጋለሁ። ወላሂ በእጅም ጠይቃለሁ። እኔ እና እሱ እኮ ጓደኛ አይደለኝም። እንዴት እኔ ለባሌ ማስረጃ አስቀምጬ ነው የምሰጠው? በቃ እውነቱን እስካልተናገረች ድረስ ምንም ማለት ማሰለኝም። ሀቢባ ጨርሻለሁ። አይሄድ ነው ማለት ይኸውልሽ፣ ፍርድ ቤት መክሰስ አልችልም ካልሽ ኒካ ወረቀት እንትን የለኝም ካል አይችልም። አዎ አይችልም። እኔ አላውቅም ስለ ሙስሊምና ሃይማኖትም አላውቅም። እኔ የት መጣሽ ነው ታዲያ? ከየት መጣሽ ነው ታዲያ? ቪዲዮ ሰርተሽ እና ተካሰሱ ኤምባሲ ሂጂና ክሰሽ። እሷ ከኤምባሲ ተከታተኝ እኔ በዚህ ተሳታለሁ። ቀራማ ውስጥ ነው አለት እኮ እኔ ቀራማ ውስጥ ነው ገባው። ኤምባሲ እኮ ኢትዮጵያ ማለት ነው ማሬ። ኤምባሲ ስለ ቀራማ ያገባው አውቃለሁ። ግን እኔ አሁን የምፈልገው ማለት ነው አይዴ ካሰራ በኋላ ችግር የለውም። በይግም እንሄዳለን በእንትንም እንሄዳለን። ግን አሁን የምፈልገው በአሁን ሰዓት ማለት ነው አይዴ ብቻ ነው የምፈልገው። ገባሽ? አይዱን ማሰራላት ሐቁን ስትናገር ነው። በእናቷ ምላ ሐቁን ስትናገር ነው አለ። ችግር የለውም። እሺ ስለዚህ ኤምባሲ ሄዳችሁ አላማዋ ሀቢባ ጋር መጣ። ብዙ ሰው ይመጣል። ስሜን አጥፍታ መሄድ ነው። ሪከርድ ባደረኩት በህግ ማለት ነው። አሁን ቀጥታ ቤቴ እንደገባው ቀጥታ ወደ ህግ ነው የሚሄደው። እናቴ ትሞት ሰጥቻለሁ። ካካ ነው የምፈልገው። እናቴ ትሞት ሰጥቻለሁ። ግን አይዴ እንድጨርስልኝ ነው የምፈልገው። ችግር የለውም። እሱም በህግ እንጨርሳለን። ሂዱና ተካሰሱ። ህግ በሚያጣራ መንገድ እኛ ምንም አይነት ማስረጃ ያለ ማስረጃ ምንም አይነት አለቀ። አመሰግናለሁ። እንደዚህ አይባል። እኔ እኮ መፍትሄ ፈልጌ ነው መጣሁት እዚህ። አሁንም መፍትሄ አላገኘሁም እኮ እኔ እኮ ባሌ ማስረጃ ብታመጪ እናቴ ትሙት ደረሰኝ ብታመጪ እዚህ ጋር ለጥፍልሽ ነበር የኢትዮጵያ ህዝብ እንደ
ደማ ባልና ሚስት ነን እኮ ቅድም እኮ ነግሬሻለሁ። አሁን አንቺ ከባልሽ የሆነ ነገር ባልና ሚስት አይዲ ለማሰራት ብር አይሰጣጥም። ታዲያ ለባሌ እንዴት ነው አይዲ እንዲያሰራልኝ ብር የምከፍለው ለባሌ? በዛ ላይ ከኢትዮጵያ ስመጣ 19000 ድርሃም ይዤ መጣሁ የሚለውን ነገር ተቀበለው። ብር የለም ክሳራ ውስጥ ነው አለኝ ብር የለም እሱ ለዛ ነው እሱም ተናግራ እሱም ቅድም እንደዚህ ነው አለኝ ብር የለም አለኝ እኮ እንግዲህ እኔ እኮ መፍትሄ ለመፈለግ ነው መጣሁት። እንዴ እናርግልኝ በይኝ ከህዝቡ ሊያሰባስብና አይዲ ሊያሰራልሽ ምንድን እንዳደረግልሽ እሱ ለምን አልሰራኝም? ለምን አልሰጠችኝም? አለ ማስረጃ ብታቀርቢ አንለቀውም ነበር። እሱ ጋር ነው አለ የኔ ወረቀት። ሙባረክ አቢባ እኔ እኮ እዚህ መጣሁት ማለት ተማማሉ። እሷም ማለች አንተም ማል እንዳልሰጠችህ አንተም በእናትህ እኔ ማለት ነው ወላሂ አዚም በሰላም ወደ ቤቴ አስገባኝ። ተሽከርካሪ እየነዳሁ ነኝ። ይኸውና ላሳይ ከፍቼ እንደሷ በእናትህ ማል ይኸው በተሽከርካሪ እየነዳሁ መንገድ ላይ በ120 እየነዳሁ ወላሂ በሰላም ወደ ቤቴ አይወሰደኝ። የእናቴ አጥንት ይውጋኝ ማለት ነው። እኔ እንኳን አይደለም አንድን ሴት 50,000 ብር 10,000 ብር አምጪ ብዬ ተቀብዬ በልቻለሁ ከሆነ ማለት ነው የእናቴ አጥንት ይውጋኝ። በቃ እንግዲህ ሂዱና ሼክ ጋር ሼክ እንዳፈራረማችሁ ሼክ ጋርና በቁርአን ተማማሉ። ይሄ ቲክቶክ ነው። ሼክ እንደዚህ ጋር እንደሚታይዳችሁ በቁርአን ተማማሉ። ከሷ ብቻ አይደለም አልኩሽ እኮ ከሌላ ሴት ራሱ እኔ ባለቤቴ ማለት ነው። ስሚኝ አቢባ አንድ ነገር ልንገርሽ ከባለቤቴ ጋር ተጣጣሽ መልሰሽለታል? አልመለሰችም። ብሬን ፈልጋለሁ እሱን እቀበላታለሁ። ችግር የለውም። አንድ ነገር ልንገርሽ ሚስት ስለሆነች አንተ ለሴቶች እንደምትሰጥ እናውቃለን፣ ግን እንደምትሰጥ ባለቤቴ አቢባ ስሚኝ አንዴ በእናትሽ ስሚኝ። ባለቤቴ ሰሚራ ማለት ነው ከኔ ጋር ተጣልታለች። ፈቃደኛ ከሆነች ትምጣ፣ ካልፈቀደች ደግሞ ትተው። እሷ ሚዲያ አትወድም። አንድ ቀን ማለት ነው አንጤው ከተጋባን ከ7 ዓመት አልፎን 8ኛ ጀምረናል። ካይሮ ያለ ድፍን ህዝብ ይመሰክራል። አንድ ቀን እንድትሰራ አልፈቀድኩላትም። መጀመሪያ ተጣልተን እኔ ካልሰራው ቤት አልቀመጥም ብላኝ ማለት ነው 3 ወር ሰርታለች ባለቤቴ ማለት ነው። መጀመሪያ እንደተጋባን አልቀመጥም ብላኝ ትቀመጫለሽ፣ እኔ ነኝ ሰርቼ ግዴታ ያለኝ ማምጣት ቤቴን መቻል ወይ ደግሞ ካልቻልኩ መፋታት እንጂ እኔ ሴት ልጅ አላሰራም ብዬ 3 ወር ሰራ። ብሩን እንዳታበይኝ ፈጣሪ አጠገብ ጠይቅሻለሁ ብያት ወርቅ ነው ለአንገቷ ገዛችበት 3 ወር የሰራችበትን 1 ብር ማለት ነው። 1 ብር ይኸው ተናዳ ነው ያለችው። አንጧት 1 ብር ተቀብያት በልቼ አላውቅም። ገባሽ? 1 ብር ፈጣሪ ነው የሚያውቀው ማለት ነው። አልበላም እኔ በርበሬን ጠጥቼ ራሴ ነው ኑሮዬን ቤቴን ማኖረው እንጂ ልክ እንደዛው እቺ ማለት ነው። አንደኛው ለባለቤቴ አልነገርኳትም፣ አንቺ ንገር ብለሽኛል፣ ተሳስቻለሁ። ሁለተኛው ደግሞ ያለውበት ሁኔታ ይሄው ያየሽ ነው። የሰው ልጅ በኔ ስም መጥቶ ዱባይ ላይ እንዲሰቃይና እንድርበው አልፈልግም። በእናት 6 ወር ስሪና እስከ 6 ወር አመቻችቼ ጨርሳለሁ። ከዛ በኋላ አይዲሽ እሰራልሻለሁ፣ ከመዳም ስር አወጣልሻለሁ። ብሩን ደግሞ ያዩ ካላልኳት ማለት ነው ተጠቀሚው ካላልኳት 1 ብር ድሮ የሰራሽውን እንድትጠቀሚ አልፈልግም። እንደ ባል አግብቼሻለሁ፣ ኃላፊነቱ እኔ ላይ ነው ካላልኳት ማለት ነው ወላሂ አሁንም ማለት ነው የእናቴ አጥንት ይውጋኝ ማለት ነው። አይዲ ደግሞ ሙቤ 6 ወር መዳም ቤት ስሪ ብለኸኛል። 6 ወር መስራት አልቻልኩምና ይቅርታ አድርግልኝ። አንድ ነገር ጠርታኝ ማለት ነው ና ብላኝ ሄድኩ። መኪና ውስጥ ገብታ ሙቤ ይቅርታ አድርግልኝና አንድ ነገር ፍቀድልኝ አለችኝ። ምን አልኳት? አይዲን ድሮ የሰራሁትን ብር ከኢትዮጵያ አስመጥቼ ላሰራና ስራ ልጀምር ደብሮኛል መቀመጥ ስትለኝ ማለት ነው መርየም አልኩት እኔን እንደዛ ቲም ሌላ ወንድ ጋር ሂደሽ እንደዛ በይ፣ እኔ ህሊናዬም አይፈቅድልኝም። አንድ ሴት ልጅ ትናንትና ሰርታ ያስቀመጠችውን ብር እኔ ነግብተሽ የሙባረክ ብስት ተብለሽ ከምታሰሪ ተደያይተን አሰሪ፣ ያለበለዛስ እኔ ለራሴ ከፈለኩበት ቦታ አምጥቼ ኪሳራዬንም ረስቼ ተበድሬ አሰራልሻለሁ ባልኩት ዛሬ ተቀይሮ ገባሽ? ተቀይሮ ብር በልቶኛል ስባል በጣም ነው የተሰማኝ።
ግን ይሄን ሀቅ ለማውጣት ለምን ሀቅና ሀቅ ማለት ነው ሀቅ ስለሆነ ሴት ስለሆነች የሴቶች ድምጽ ስለሚሰማ ምናምን ሳይሆን በሀቅ ነው የሚያልቀው። አላህ ሀቁን በቅርቡ ያሰማቸዋል። እሷም በህግ ቤት ስትደርስ አለኝ የምትለው ማስረጃ ማሰማት አለብህ። የትኛውን? ያኛው ስልክ ቤት ነው ያልከው። ቤት ስትደርስ እየጠበቅን እኮ ነው ቤት እንድትደርስ። እኔ አልካልኩም። እደርሳለሁ። ቢሆንም እኛ መስማት አለብን። እኛ መረጃውን 150 ሺህ ብር ስትጠይቅህ አንተ የሰጠህበትን ደረሰኝና እሱ የጠየቀችበትን ቮይስ መስማት እንፈልጋለን። ምክንያቱም እኔ አብዛኞቻችን የምናውቀው ሙባረክ ሴት ይወዳል፣ ለሴት ይሰጣል፣ ለወንድ አይሰጥም። ቢሞት ለሴት ይሰጣል እንጂ ከሴት ይቀበላል። አዶኖ ማስረጃ ካመጣችልን ግን አንፋታውም። እሱ ግን ምንም አይነት ማስረጃ የላትም። አንዴ ሀቁን አወጣለታለሁ። አልሰጠህም አላልኩም አቡዬ፣ እኔ አልሰጠህም አላልኩም እኮ ረሲትም እኔ ጋር አለ። እኔ አልሰጠህም አላልኩም፣ ረሲት ማለት ነው። 19 ድራም ያለው ሰው ምን ብላ ነው? ምን ብላሽ ነው ተቀባችኝ? ብሬን ጨርሻለሁ፣ ብር አነሰኝ፣ ስራ ሰርቼበት ብር አነሰኝ። እሱን ቮይስ ነው መስማት የምፈልገው። ሙባረክ ጨርሻለሁ የሚለውን ሙባረክ እኔ አልካድኩም፣ ጨርሻለሁ። ብር አለኝ አይደለሽ ማለት አረኝ። ይሄን እንዳልነካው ነው ለአይዲ እና ለላይሰንስ ነው አይደለም። እኔ አልካድኩም። 150 ሺህ ብር አልሰጠህም አላልኩም። እኔ አለ ረሲት እኔጋም አለ ረሲት። መርየም እያዳምጪኝማ ማለት ቮይሱ ላይ ብሬን ጨርሻለሁ 150 ሺህ ብር አበድረኝ ነው የሚለው። ምንድን ነው የሚለው ቮይሱ? ንገሪኝ አንቺ። አይደለም ብር የሆነ ነገር መግዛት ፈልጌ ብር ጎደለብኝ 150 ሺህ ብር ስጠኝ ብድር ይሰጣለሁ። 100 ድርሃም እጅሽ ላይ እያለ ለምን ብር ጎደለብኝ ትይዋለሽ? አልጎደለብሽ ማለሽ መውጣት ስለማልፈልግ ነው። ጎደለኝብኛል ብዬ መውጣት ስለማልፈልግ ነው። 150 ሺህ ከምትበደሪው የምትፈልጊው ከዛ ላይ አርገሽ መጫ ይሞላልሽም ነበር። ላንቺ ነግሬያለሁ ቅድም። እኔ የሆነ ነገር አረጋለሁ ካልኩ ማለት ነው ይሄ ሌላ ነገር አይሰጥም። ምክንያቱም በቃ ባሬ ነው። ሰው ደግሞ ባሮ አንድ አይደለም። ገባሽ? እና ለዛ ነው እንጂ እኔ ተቸግሬያለሁ፣ እንደዚህ ነኝ፣ እንደዚህ ሆኛለሁ አላልኩም። እኔ አልተቸገርኩም። እኔ አልሐምዱሊላህ አልተቸገርኩም። ቤተሰቦቼ ጋር ነው ያለው። ቮይሱን እንስማውና ቤት ድረስና ቮይሱ ላይ ብር አልቆብኛል ይላል አይልም የሚለውን ቮይሱን መስማት እንፈልጋለን። እሺ ለምን 19100 ድርሃም እጇ ላይ እያለ ኢትዮጵያ አንድ ሰው ከኢማራት ኢትዮጵያ ገብቶ 21100 ድርሃም ይዤ ገብቼ 2000 ድርሃም ዘርዝሬ በኢትዮጵያ 76000 ብር ሆኖልኝ ወር ከ10 ቀን ሙሉ በ76000 ብር ተጠቅሜበት ብር ሲጎለኝ ደግሞ ሙባረክን ብር ላክልኝ ብዬ ትኬትም የቆረጠላት እሱ ነው። ስለሚወዳት ስትመለስ ስለሚያገባት ኒካ ስለሚያስሩ ትኬት በራሱ ብር ቆረጠላት። ራሷ እንዳለችው 150 ሺህ ብር ደግሞ ኢትዮጵያ አስፈልጓት እፈልጋለሁ ብለው ላከላት። ኦኬ ስትመጣ ግን እሷ ይዛ ከሄደችው 21100 ድርሃም 2000 ድርሃም ብቻ አጥፍታ 19100 ድርሃም ይዛ ወደ ኢማራት ተመለሰችና ለሱ ሰጠሁት ነው ብሩን ይዤ ተመለሱ። ሳይዘረዘር ሳይነካ ይዤ ተመለሱ። ግን ያንን ብር ላለመንካት ለአይዲና ለመንጃ ፈቃድ ብዬ ስላሰብኩት ያንን ላለመንካት ከሱ 150 ሺህ ብር ጠየቅኩና ሰጠኝና ተጠቅሜበት መጣው ነው የምትለው። ቦይስ ስታደርግለት ስጠይቀው እንዴት እንደጠየቀችው ቃላቶቹን መስማት ፈልጋለሁ። ቸግሮኛል ነው ብር አልቆብኛል ነው የሚለው። ለምን እሷ አለቀብኛል የሆነ ሱዳኒ አለ ገባሽ? የሆነ ሱዳኒ አለ የምትደውልለት እና ከሷ የሚከታተላት እነሱ ያሉ መቼም እኛ ሌላ ትዳርን ማፍራት አንችልም። ለማንኛውም ሁለተኛ ሶስተኛ የሚባለው ነገር ዘበት ነው። ሱዳኖች ያሉበት ቦታ ማለት ነው። መታ ከኔ ጋር ስትጣላ ደውላለት ሎኬሽን ልክላለሁና አድረስልኝ ያለችው ሱዳኒ ማን ነው? እኔ ባሏ ነኝ። የትኛው ነው ሱዳኒው? አንዴሽ ሱዳኒ ከሱ ጋር ስትጣይ ሎኬሽን ልከሽ ለመቶ ከቤት ወሰደሽ ሱዳኒ አለ። ላ እና ሎኬሽን ልክላ አላልሽም? ማስረጃ አቅርባ አላልኩም ብላለሽ አንተ ማስረጃ ቆይ ብለሻል አላልሽም? እኔ ደወልኩት ለሌላ ሰው ነው። ሱዳንም አላልኩም፣ አረብም አላልኩም፣ ምስሪም አላልኩም። እኔ ደወልኩት ሌላ ሰው ነው። ድረሱልኝ እንደዚህ ነው አለኝ። አላቅሽም እዚህ ቦታ ነው አለሁት ብዬ ነው ደወልኩ እንጂ ለሱዳንም አልደወልኩም።
ደግሞ ደላላ ናት። ላ ላ ላ ላ ላ ላ ላ ላ ታውራበት ሙባረክ። እሺ እሷ እንትን አለ እሱ ጋር የምሰራ ሰው አለ እንትን ደላላ ማለት ነው። ለሱ ነው ደወልኩ እኔ። ለሷ ደውዬ በቃ እንደዚህ አይነት ውስጥ ነው አለው፣ ችግር ውስጥ ነው አለው። እኔ ስልኬ አረብ ወንድ የደወልሽለት ማን ነው? የጓደኛሽ ባል ነው? ለጓደኛ ባሌ አይደለም፣ እሱ ጋር የምሰራ ነው። እሷ ጋር ነው የሚሰራው። ባባ ነው አሰሪ ነው አለቃ? አዎ እኔ አላውቅም። ይሄን ተዋወቁት። ትምጣልኝ ጓደኛ ትምጣልኝ ጓደኛዋ መታ ነው ትበል። እኔ መረጃ አለኝ ሱዳኒ መሆኑን አይደለም። መረጃ ታምጣልና ሀቢባ። ምንም ይሁን እኔ አላውቅም አቡዬ፣ ሱዳንም ይሁን ምንም ይሁን ግን አላውቅም። ግን እኔ ለጓደኛ ደውዬ እንደዚህ ችግር ውስጥ ነው አልኩ። ከዛ ለምን አለች፣ በቃ ችግር ውስጥ ነው አለሁት እኔ የሙባረክ ቤት ሄጄ እንደዚህ ነው ማነሽ አንቺ፣ ለፖሊስ ነግርሻለሁ አስገባሻለሁ ምናምን አለ። ድረሱልኝ አልኩ እንጂ በቃ ይሄን ለሰው ደውይልኝና ንገሪ አለች። እኔ የሆነ ነገር ኮንኩ እዚህ ቦታ ነው አለሁት ሎኬሽን እልክልሃለሁ አልኩ። ሱዳኒ ነው አላልኩም፣ አረብ ነው አላልኩም፣ ምንም አላልኩም እኮ። ጓደኛሽን ጥሪያት እና ተመስክርልሽ። እሱ ቲክቶክ አትጠቀምም? አዎ ኑሮ ቲክቶክ የማይጠቀም ሀቢባ እኔ አሁን ሀቢባ አንድ ነገር ልንገርሽ። ይሄ እንትን ብዙ ማውራትም አይችልም። እኔ እያየሽ ነው። ብዙ ማውራትም አይችልም። ብዙ ማውራት የምፈልገው ነገር አለ፣ ግን ብዙ ማውራት አልችልም። አበዛሽ። ምን ነው ኦሮሞ ተጫወትሽ? ምን ነው እናቴ? እኔ ኦሮሞ ነኝ አማራ ነኝ አላልኩም። እኔ አይደለም ይላል። አማርኛ በደንብ ነው የምታውቂው። የአባትሽ ቋንቋ ነው። በአማርኛ ቀጥ ለጥ አድርገሽ ተናገሪ። አማርኛ እኮ የአባትሽ ቋንቋ ነው። ምን ነው አላውቅም ቋንቋ አታውቅም ይላሉ እዛ አካባቢዎች። ከእናንተ በላይ ታውቃለች። እኔ ማለት ነው አቡዬ፣ እኔ አሁን የምፈልገው አማርኛ አታውቅም ሲባል ዝም ስላችሁ አበዛችሁት በጣም ወላሂ። ከማንም በላይ ታውቃለች። ሌላ ነገር አታናግሪኝ። እኔ አላውቅም። አማርኛ በደንብ ታነባለች፣ ትጽፋለች። አንድ በይ። የአባቷ ቋንቋ ስለሆነ ሰው የአባቱ ቋንቋ ያውቃል በደንብ። እንዴ አባቴ አማርኛ ካወቅ እኔ ግዴታ ነው ማወቅ? እንዴ ምን ማለት ነው? ወይ ጉድ እናቴ፣ ሌላ ነገር ባታዋሪ ጥሩ። ለማንኛውም በህግ ነው የምጨርሰው ሀቢባ፣ ነገ ማለት ነው። እኔ ቅድም ሳነሳው ማለት ነው ሀቢባ፣ ሙባረክ ማስረጃውን መስማት እንፈልጋለን። ቤት እየደረስኩ ነኝ። ቆይ አንድ ነገር ልጠይቅሽ ማለት ነው ሀቢባ፣ አንድ ነገር ልጠይቅሽ። እሺ ቅድም መጀመሪያ መጥቼ ስናገር ሀቢባ አልኩሽ እንደዚህ ብላለች፣ እኔ በህግ ነው የሚሄደው። ነገ ግን ሙባረክ ሴት ልጅ ከሰሰ እንዳትይኝ ብዬ ጀምሬያለሁ አለ። አሁንም ሐቁን አላወጣችም። እኔ የእናቴ አጥንት ይውጋኝ ማለት ነው። አይደለም 19000 ድራም 109 ቢሆን እኔ የምታወቀው ድፍን የኦሮሞ ልጆች የሚያውቁኝ ማለት ነው። የሆነ ሰው ወጥቶ ሙባረክ ጋር ብር አለኝ ካለ አው አለው እንጂ የለህም ብዬ ተናግሬ አላውቅም። ማንንም አይደለም ሴት ልጅ ማለት ነው። ቢኖራትም ማለት ነው አላት ምስቴ ናት ብዬ እናገራለሁ እኮ። ምን ችግር አለው? ምስቴ ናት እንደማንም ቸግሮኝ ከስሬ ሰጣኛለች ብዬ እኮ ነገር ነው አላለው። የምፈልገውን ካረክልኝ አለች እኮ። እውነቱን እናገራለሁ። የምፈልገውን ካረክልኝ ቃማይ ካሰራልኝ ቤት ተከራይተ ካስቀመጥከኝ እናገራለሁ። ባግነኝ እንዴ አንገቴን ይዛ የማንም ሱዳኒ ና የማንም ኢትዮጵያ ላይ ጠምደል ትናንትና ፎቶ እንደዛ ተቃቅፋ ተነስታ መጣ አልፊያት ማለት ነው። ምስቴ ትሆናለች ምስቴ ናት ብዬ አልፊያት ፎቶዋን ለጥፌ ነው እጄ ገብቼ የምናገረው ገዝቴ ላይ ማለት ነው። ከፍቼላት ማለት ነው። እሱን ለቀቀም በህግም ደግሞ 19000 ድርሃም በልቶኛል ያለችውን ሪከርድ አድርጌያለሁ። ህግ ነው፣ ችግር የለውም። አሁን ግን እኔ ድምፅን አሁን እኔ ከአንቺ ጋር ከመጣሁት ቅድምም ነግሬሻለሁ። ትንሽ እንትን ማውራት እንትን እያደረኩ ነኝ። ግን አሁን እኔ የምፈልገው መጀመሪያ ማለት ነው በህግም መሄድ በምንም መሄድ አይዴ ጨርስ ነው የምፈልገው መጀመሪያ ማለት ነው። እኔ አንቺ የምጠይቂ ማለት ነው በመጀመሪያ እኔ የሰጠሁት 9 ቀን 2ኛ ወር ነው ሰጠሁት አይደል? ለምንድን ነው ይሄን አልሰጠኝም? እሱም ለምንድን ነው ይሄን አልቆየ? ወረቀት አለ። ለምንድን ነው አልተሰጠኝም? ለምን ምክንያት ነው? በቃ ገንዘብ አልሰጠችኝም ማለት እኮ በእናቱ አጥንት በመኪና አደጋ አሁን ከነ
ከልጁ ጋር ነው መኪና ውስጥ ያለው። ይሄ መኪና አቡዬ አንድ ነገር ልንገርሽ፣ እኔ ያቁኛል የኦሮሞ ልጆች አስገብና ጠይቂ ማለት ነው። ካንስሌሽን አይደለም ስለ ብሩ መጀመሪያ ተመንልኝ ነው እያለ ያለው። እኔ ጋር ብር ሰጣለሁ አልክድም። አቢባ ለምን ተቀለሽ? ፍታቤር ነው አላትና ሰጣለሁ እላለሁ። እኔ ተክጃለሁ ወላሂ አልተውም። አይደለም አቡዬ ማለት ነው። አሁን እኔ 9 ቀን 2ኛ ወር ነው ሰጣሁት አይደል? ካንስሌሽን ማለት ነው አለ እኔ ጋርም አለ እሱ ጋርም አለ። ለምንድን ነው ካንስሌሽን እኮ አለ ወረቀት ነው። ካንስሌሽን ዋጋ አያወጣም። ስለ ብሩ እናውራ። ብር አሰርሻለሁ አለ። ለምንድን ነው ቆየ እንደዚህ? ለምንድን ነው ይሄን አልቆየ? ብር ስለሌለው የለኝም ብር ሰጥቻለሁ አለኝ። ለጓደኛዬ 3100 ብር ሰጥቻለሁ። እሱ ነው የሚሰራልሽ። እኔ ስለ አይዴ ማቅ ነገር የለም ምናምን አለኝ። ለጓደኛው የሚሰራልሽ አይደል? ብር ስለሌለው ሙባረክ ለጓደኛው የሚከፍለው ብር ስላላገኘ ሰጥቻለሁ አለኝ። ሀቢባ እዚህ ጋር ላስተካክልልሽ። ሀቢባ ላስተካክልልሽ። አቦ እሺ ምንድነው 3100 ብር ሰጥቻለሁ። ስሚኝ እንግዲህ እቺ ልጅ ማለት ነው እውነት የፈጣሪ ነው። ጓደኛዬ ጋር የሆነ ስራ ጀምረናል። ስራው ላይ አይዲ አንድ ሰው የሁለት ሰው ማሰራት እንችላለን። ልክ እንደ ሰራተኛችን ማለት ነው። ደወልኩት፣ ባለቤቴን ሌላ ቦታ አላሰራም አሰራልኝ አልኩት። በአንተም በኔም ፍቃድ ለምን ሁለቱ ካምፓኒው በኔና በአንተ ስም ስላለ እንዲሰራ ፍቃድልኝ ስለው እሺ በቃ ችግር የለውም አለ። ከዛ ለመንግስት የሚያስፈልገውን አሁን 3100 ብር ሲለኝ 3500 ብር ቆጥሬ ሰጥቼው እሷም መታቅ ድምጽ ምልክላት አላምን ስትል ከሱ ጋር ያገናኛት ማለት ነው። 3100 ብር ከሰጠሁት በኋላ ሲያስገባላት ሪጀክት ሲመጣ ሂጂና ሌላ ቦታ እስካን አድርገሽ ሌላ ቦታ ፎቶ ጉድ ተነስተሽ ላኪልኝ ፓስፖርቱ ነው ተብሏልና ፎቶንም ቀይሬው ችግር የለውም አልኳት። ሂዳ ቀየረችና ላከች። አሁንም ገባላት። አሁንም ሪጀክት መጥቶ ክሊራንስ ጠየቀ። እንደዛ ከሆነ ሂጂና ኤምባሲ ላይ ይውሰድሽና ራሱ ሁሉ ነገር ያስጨርስሽ። እኔ ቢዚ ነኝ፣ ልጆች አሉኝ ወደዚህ አሁን እንዳሳየውሽ በቪዲዮ ማለት ነው። ስራም ወስዳቸው ምናምን በኔ ስም የመጡ እንዲቸገሩ አልፈልግም። ኤምባሲ ድረስ እንደሌላ ደላላለሁም ሂጄ ነው ኤምባሲ ድረስ ወረቀታቸውን ጨርሼላቸው እጃቸው የገባው እዚህ ላይ ላመጣልሽ ሊደረድርልሽ 30 ሰው ላመጣልሽ ይችላል ማለት ነው። በኔ ስም የመጡ ልጆች በእናትሽ እንዲከፉ አልፈልግም። ሙባረክም ብሎ አምኖኝ ነው ብር ሰጥቶኝ የመጡት። ስለዚህ ተረጋጊልኝ ስላት በቃ መጀመሪያ ነግሬሻለሁ 2-3 ቦታ ገብታ አለቀሰች፣ አሳዘነችኝ። በቃ አትግቢ አልኳት። እኔ አይዲውን እሰራልሻለሁ በራሴ ችግር የለውም ብዬ ማለት ነው። ምስቴን አትቆ እንዴት ነው 9000 ብር መቀበላት? የሐላል ምስቴን 9000 ብር አምጪ እንዴት ነው የምላት? ከዛ አይዲውን አስጀመርኩላት። ፖሊስ ክሊራንስ ተጠየቀ። ጓደኛዬን አዲስ አበባ ጠርቼ ከገጠር ፖሊስ ክሊራንስ ውክልና ወስዶ እንዲጨርስላት አዲስ አበባ ላይ አስቀምጬው 30,000 ብር ልኬለት ለወጪ ማለት ነው አለ። እዚህ ላመጣልሽ እችላለሁ እየጨረሰላት ነው። በመሃል ተጎትጉታ ተመክራ እቤት መጣች። እቤት ከመጣች በኋላ ነገር አንስታ ቤትም ስላጣላችኝ ጓደኛዬ መጥቶ ለፖሊስ ደውዬ ጓደኛዬ መጥቶ አለያየንና ተይ እንደዚህ አይደለም ምናምን ብሎ አንተን ተው ብሎኝ እንዴት እንደገፈተረኝ አይታለች። አላስወጣትም፣ ህግ ይዞታል፣ ህግ ጨርስልን ብዬ ማለት ነው። ከዛ በኋላ አብራ ሂዳ ጨርሶ ወደ ቤት ወስዷት ማለት ነው። ቤት ከወሰዳት በኋላ ደውላልኝ ምን እንዳለችኝ እሷ ለምታውቀው እኔ አንተን ባላዋረድህ እኔ መርያም አይደለሁም ምናምን እሺ ችግር የለውም ነው እኔ ማልሴ። ብዙውን ጊዜ ምንም ችግር የለውም አይዞሽ በርቺ ነው። ከዛ በኋላ አሁን በሌላ መንገድ ደግሞ ብሬን እንትን ብሏል እንደዚህ ብሏል የምትለው 3100 ብር ከፍዬላት። አንተ እኮ ስሜን እየጠፋው ነው እኮ አንዴ ፓኪስታን ትላለህ። አረ ተማሪ በስም ማጥፋት ክሰሹ፣ ተካሰሱ፣ ተካሰሱ። በቃ ማስረጃ ለምን ስሜ እኮ አደባባይ ላይ እየጠፋው ነው እኮ እንዴ? ክሰሹ እኮ በስም ማጥፋት ክሰሹ። ስምትን በአደባባይ እየጠፋ ነው። መርየምዬ ሂዱ ተካሰሱ። እኔ መክሰስ አልፈልግም። እኔ እኮ አሁንም እዚህ ቦታ የመጣሁት ችግር ውስጥ ነው ያለሁት። እንደዚህ ኦኛለሁ። ትላንትና ለሱ ሰበብ ክሮልክስ ጠጥቼ ራሴን ተጎድቼ ነበርኩኝ፣ ግን አላህ ነው ያተረፈኝ። ካላ በታች ደግሞ አጠገቤ ያሉት ሰዎች ነው ያተረፉኝ። አሁንም ደግሞ እኔ ከሱ የምፈልገው አንዱ አይዴ ነው የምፈልገው።
አይዲ ከጨረሰ በኋላ ደግሞ ለቮይስም ልክ ያለው ነው ለሱ አይዲ ነው የምፈልገው አልኩ እኮ አይዲ የሚያሰራልሽ ለምንድን ነው? ሚስቱ ስለሆንሽ ነው? ቆይ አይዲ የሚያሰራልሽ ሚስቱ ስለሆንሽ ነው ወይንም 9000 ድርሃም ስለከፈልሽ ነው? ይሄን ምረጪና ያሰራልሽ። ሚስቱ ስለሆንሽ ነው የሚያሰራልሽ ወይስ 9000 ድርሃም ከፍያለሁ ስለምትይ ነው? አቡዬ እኔ ምን መሰለሽ፣ እኔ ስለ ብርም ስለ ወርቅም ማውራት ፈልጌ አይደለም ያወራሁት። ገባሽ? ምክንያቱም ምን መሰለሽ ባሌ ነው ብዬ ነው ሰጠሁት። ባሌ ነው ብዬ ነው ሰጠሁት። አሁንም በቦይስ እኔ የጠየኩት እባክህ ወረቀቴን ስራልኝና ስራ ይገባለው ያለው ነገር ደግሞ ወረቀት ከጨረስክ በኋላ ወረቀቴን ከተቀበልኩኝ በኋላ እናወራለን ችግር የለውም አልኩኝ። እኔ ማሳት ፈልጌ አይደለም። ገባሽ? እኔ እንደዚህ አግኝ ሀቢባዬ ጊዜሽን ባገይ ማለት ነው። አመሰግናለሁ። አይደለም ቅድም እኮ እንዲህ ብላለች ሙባረክ እንዴ ይፈልጋለኝ ሐቁን ኢቃማ ካሰራልኝና ቤት ተከራይቶ ካስቀመጠኝ ሐቁን አንቺ ላይ ቃል ገባላታለሁ። ሀቢባን ስለምታምና ስለምትተማመንባት ነው። እባካችሁ ተቸግሬያለሁ ሀቢባ ጋር አድርሱልኝ ብላ ራሴ መጥቼ ያደረስኳት ማለት ነው። ራሴ መጥቼ የጠራኋት ተመንና አሰራላታለሁ። እኮ ማሪ ተመንና አሰራላታለሁ እያለ ነው። ብሩን ሰጥቶሻል? ሰጥተሻል? እኔ እየነገርኩኝ ነው እኮ ለምንድን ነው እንደመሄና አልቆያ አይዴ ሌላ ነገር ችግር የለም። እኔ ለባልና ሚስት ስለሆነን ነው ሰጠሁት እንጂ ለሌላ ነገር አይደለም። ወይ ደግሞ ወንድሜ ነው ያሰጣችኝ ማለት ቀባለን። ቆይ ሙባረክ ባሌ ስለሆነ ነው የሰጠሁት እንጂ ቃማ እንዲያሰራልኝ አይደለም ነው አይደለም። አሁን እሱ ማለት ነው እኔ ማውራት ፈልጌ አይደለም የወራቱ ለብር ለወርቅም ለብርም ማለት ነው። ምክንያቱ ባልና ሚስት ነን። ባልና ሚስት ናችሁ ስለሆነ ነው የሰጠሽው ብሩን እንጂ ቃማ ለማሰሪያ አይደለም። ባልሽ ስለሆነ ነው እንደዚህ ማድረግ እፈልግሻለሁ። አሁን ግን ብር የለኝም ማለቴ አሁን እኔ ማውራት እያቃተኝ ነው። ምክንያቱ አሁን አንቺ የሆነ ነገር ማድረግ ከፈለግሽ ማለት ነው ብር ከሌለሽ ያ ሰው ደግሞ ብር ባልሽ ደግሞ ብር ካለሽ እንጋገዛለን ምናምን እንባልልም የለም። አዎ አለ። አዎ እና እኔ ደግሞ ለ10,000 ብር ለአይዴ ነው፣ ለ10,000 ብር ለመንጃ ፈቃዴ ነው፣ 9,000 ብር ደግሞ ለእንትን ነው ለምንድን ነው ለአይዴ ነው ብዬ ይሄ ነው ለኔ ማድረግ አሰብክን። በቃ ችግር የለውም ማሰብ አንተ የኔ ማሰብክ በጣም ትልቅ ነገር ነው ብዬ ነው ሰጠሁት። ገባሽ?